ያለፏቸው መንገዶች የብሉይ ኪዳን ነቢያት አንደኛ ተከታታይ ራእዮችን ያዩ ነበር። በተከታታይ ራእዮች እግዚአብሔር ይናገራቸው ነበር። ሳሙኤልን አይተናል። ሌሎችንም ነቢያት እነ ሕዝቅኤልን ዳንኤልን አይተናል። አየው ቪዥን ነው፣ ራእይ ነው። በህልሞች ይናገራቸው ነበር። እግዚአብሔር በአፋቸው ላይ በማስቀመጥ ይናገር ነበር። ኢሳይያስ 51 ቁጥር 16 አይተናል። እግዚአብሔር በአፉ ላይ ቃል ሲያስቀምጥበት ሲናገር አየን። ኃላፊነትን የሚጠይቅና በተለይ ደግሞ ፍርድ አዘል የሆነ በከተሞች ላይ፣ በአገሮች ላይ፣ በህዝቦች ላይ የእግዚአብሔር በቀል፣ ቁጣ፣ ፍርድ የሚያመጣ አይነት ትንቢት ሲሆን ደግሞ ቃሉ ራሱ ከትንቢት ያልፍና ምን ይባል ነበር? ሸክም ይባል ነበር። ትንቢት ሲከብድ፣ ትንቢት ለጥፋት ሲሆን፣ ትንቢት አገርን፣ ትንቢት ህዝብ ላይ ጥፋት የሚያመጣ ሲሆን በመጽሐፍ ቅዱስ ውስጥ ሸክም ይባል ነበር። በዕብራይስጡ ማሳ የሚለው ኢሳይያስ 13:1 15:1 እነዚህ ሁሉ ኢሳይያስ ያየው ሸክም፣ በእንደዚህ ሀገር ላይ ያየው ሸክም፣ በባቢሎን ላይ ያየው ሸክም፣ በእንደዚህ ሀገር ላይ ያየው ሸክም። ከዛ በኋላ የምታነቡት ነገር ደስ አይልም። ከትንቢት ገዝፎ ከትንቢት አልፎ በአገሮች ላይ በህዝቦች ላይ እልቂት፣ መቅሰፍት፣ የማይመልሱት የእግዚአብሔር ፍርድ። የእግዚአብሔርን ፍርድ እንዴት አድርገህ ትመልሳለህ? የእግዚአብሔርን ቁጣ እንዴት አድርገህ ትመልሳለህ? እንደዛ ሲሆን ሸክም ይባላል። የዕብራይስጡ ማሳን የእግዚአብሔር ቃል ይመጣላቸው ነበር። የሄዱ ወይም ተቀምጠው ወይ ሰሙዌር ሆነው የእግዚአብሔር ቃል ቀጥታ ይመጣላቸው ነበር። ፊደል በፊደል ቃል በቃል እንዲሁ እኛ እንደምንለው የሆነ ነገር በውስጤ እንዲሰማኛል፣ መንፈሴ እንደዚህ ይለኛል፣ በውስጤ እንደዚህ ያመለክተኛል አይደለም። ማናችንም እዚህ ውስጥ ስንናገር ብንውል እንደዛ ነው የምንለው። እነዛ ግን እንደወረደ ቃል በቃል ንግግር በንግግር ድምጽ በድምጽ በአራት ነጥብ በስርዓተ ነጥብ በነጠላ ሰረዝ እያለ ይመጣል። ሲያወሩም ያንኑ እንዳለ እንደወረደ እላው ላይ መተርጎምም አያስፈልገውም። የሚመስለውን ነገር በራሱ ቋንቋ አይገልጠውም። በራሱ በሚመስለው ነገር አይተረጎመውም። ሙሉ ቃል ይመጣል፣ ሙሉን ይናገራል። የብሉይ ኪዳን ነቢይ አንደኛ ሳሙኤል 15:10 ሁለተኛ ሳሙኤል 7:4 ወዘተ ስናይ የነበረው ነው። እንዲሁ ደግሞ ትንቢቱ የሚመጣበትን ሰዓት፣ ጊዜ፣ ስፔሲፊክ የሆነውን ታይም በደንብ ያውቁት ነበር። ጥርት ባለ ሁኔታ ይታወቃቸው ነበር። ሁለተኛ ነገሥት ምዕራፍ 20 ቁጥር 4፣ አንደኛ ነገሥት 18:1 ታሪኮቹን ስታነቧቸው ሰውየው የት ጋር ምን ቦታ ጋር እንዴት በምን ሰዓት የቱ ጋር በመንገድ እየሄደ ያለ እንደዚህ ቦታውን ሁሉ ነቢያቶች ብሉይ ኪዳን ነቢያት ያውቁት ነበረ። ለዚህ ነው በብሉይ ኪዳን ውስጥ መጽሐፍ ሆኖ ሲቀመጥ እንኳን ልንከራከረው ማንችል፣ ልንመረምረው ማለት ጥያቄ ልናነሳበት የማንችል ስልጣን ያለው ቃል ሆኖ ብሉይ ኪዳን ሆኖ ትንቢተ ኢሳይያስ፣ ትንቢተ ኤርምያስ ብሎ ከዚህ ቤት ውስጥ ማንም ሰው ትንቢተ ኢሳይያስ እዚህ ጋር የጻፈው ልክ አይመስለኝም፣ እዚህ ጋር ከራሱ የጨመረ ይመስለኛል ብለን እንዳንል የተደረገው። ሌላው ትንቢቶቹ ጥቅሶች እያወጣ ማየት እንችላለን። አንደኛ ነገሥት 19 ትንቢቶቹ ወደ እነሱ ሲመጡ በጥያቄ መልክ ይመጡ ነበረ። ምን ታያለህ ወዘተ እያላቸው እስቲ ዝም ብለን አንዳንድ ጥቅስ በጥያቄ መልክ ይመጣሉ ትንቢቶቹ ወደ ነቢዩ ማለት ነው። በግልጽ ወደ ነቢዩ ጥያቄ ሆኖ ይመጣል። አንደኛ ነገሥት 19 ከ9 እስከ 10 እዚያም ወዳለ ዋሻ መጣ፣ በዚያም አደረ። እነሆም ኤልያስ ሆይ በዚህ ምን ታደርጋለህ የሚል የእግዚአብሔር ቃል ወደ እርሱ መጣ። ይህ ማለት በመንፈሱ ይሄኛ እንደምንለው ውስጤ እንደዚህ የሚል መሰለኝ እያለ አይደለም። በግልጽ ኤልያስ አቤት እያለ እየሰማ ማለት። እዚያም ወዳለ ዋሻ መጣ፣ በዚያም አደረ። እነሆም ኤልያስ ሆይ በዚህ ምን ታደርጋለህ? እርሱም ለሠራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ። በቃ ያወራሉ። ኤልያስ እዛ ዋሻ ውስጥ ሆኖ ነው ኤልያስ ተደብቆ። እዚህ ምን ታደርጋለህ? ግልጽ በሆነ ሁኔታ የሆነ ሲመስለኝ የሚል የለው። ይሄው ከጀመርን ጀምሬ ደጋግሜ የምነግራቸው ነገር አለ። በቤተ ክርስቲያን ውስጥ የሚመጣውን ትንቢት ምን አድርጉት ነው ያለው? አቤት መርምሩት ነው ያለው። ትንቢትን አትናቁ፣ ግን ሁሉን ፈትኑት፣ ቴስት አድርጉት። ቆሮንቶስ 14 ላይ ትንቢት የሚናገር ሰው ሲኖር ሌላው ማህበሩ ደግሞ ጀጅ አድርግ ይለይ። ቴስት አድርጉት፣ ፈትሹት፣ ከነና ጀጅ አድርጉት ከእግዚአብሔር ቃል አንፃር እያነጻጸራችሁ። እኛ ጋር ሲመጣ እዚህ ጋር ለኤልያስ የመጣውን ጥያቄ ግን ማንም ኮሽን ማድረግ አይችልም። ይህ ነገር ግን በውስጡ ነው እንደው ዝም ብሎ በህሊናው በመንፈሱ እንደው ምናምን እያልን አንጠይቅም። ቀጥታ ድምጽ መጣ። ኤልያስ እዚህ ውስጥ ምን ትሰራለህ?
ኤልያስም ለሰራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ፣ የእስራኤል ልጆች ቃል ኪዳንህን ትተዋልና። የሚያወራው ማን እንደሆነ ሁሉ ያውቃል። ልክ እኔ ካንተ ጋር ወይም እሱ ከሷ ጋር እንደሚያወራው የእስራኤል ልጆች ቃል ኪዳንን ትተዋልና፣ መሠዊያዎችህንም አፍርሰዋልና፣ ነቢያትንም በሰይፍ ገድለዋል፣ እኔም ብቻዬን ቀርቻለሁ፣ ነፍሴንም ሊወስዷት ይሻሉ አለ። እዛ ዋሻ ውስጥ ሆኖ ነው የሚያወራው። በዛ ሰዓት ላይ እዛ አካባቢ ያለ ሰው ቢኖር ኤልያስ ከማን ጋር ነው የሚያወራው የሚለው። እንደዚህ ያለን ሌላ ጥቅስ መጨመር እንችላለን። እስቲ ኤርምያስ 1 ቁጥር 11 እናውጣለን። ደግሞም የእግዚአብሔር ቃል ኤርምያስ ሆይ ምን ታያለህ እያለ ወደ እኔ መጣ። እኔም የለውዝ በትር አያለሁ አልኩ። እግዚአብሔርም እፈጽመው ዘንድ በቃሌ ተጋለሁና መልካም አይተሃል አለኝ። በቃ ግልጽ በሆነ ሁኔታ እንደ ጥያቄ ሆኖ ያናግራቸው፣ እንደ ጥያቄ ሆኖ ይመጣ ነበር። ቁጥር 13ም ላይ ይደግመዋል። ሁለተኛም ጊዜ እግዚአብሔር ቃል ምን ታያለህ እያለ ወደ እኔ መጣ። እኔም የሚፈላ ፍላል አያለሁ፣ ፊቱም ከሰሜን ወገን ነው አልኩ። እግዚአብሔርም እንዲህ አለኝ፣ ከሰሜን ወገን ክፉ ነገር በምድሪቱ በተቀመጡ ሁሉ ላይ ይገለጣል ወዘተ እያለ ይነግረዋል። እንደ ጥያቄ ምን ታያለህ ኤልያስ፣ በዚህ ምን ታደርጋለህ እያለ የእግዚአብሔር ቃል ይመጣል። ለዛም ይመልሱ ነበር። ማን እንደሚያወራም በደንብ ያውቁ ነበር። ስለዚህ አሁን ኤርምያስን እግዚአብሔር ምን ታያለህ ብሎ የጠየቀው መጽሐፍ ቅዱስ ሆኖ ተጽፏል። ኤርምያስም አፍላል አያለሁ ያለው ተጽፏል። ኤልያስ ምን ታደርጋለህ ያለው ተጽፏል። ለአንተ ቀንቼ ነው ያለው ተጽፏል። ኦኬ፣ እዚህ ውስጥ ያለው ወንድም ይታየኛል ሲል ይጻፋል። ቆሮንቶስ ሆኖ ይገባል። ጅማ መልእክት ሆኖ ይገባል። ትንቢተ በቀለ ሆኖ ይገባል። ስለዚህ ምንድን ነው በመሃል ልዩነት ከፍታ ይታያቸዋል። ስለዚህ እዚህ ቤት ውስጥ እንደ ነቢይ የሆነ የሚመስለው ሰው እንደ ነቢዩ ኢሳያስ እንዳይደለ ማወቅ፣ እንደ ነቢዩ ኤርምያስ እንዳይደለ፣ እንደ ነቢዩ ኤልያስ እንዳይደለ አገልግሎት ማወቅ ነው። ቀላል አንድ። ሁለተኛ የምትናገረው ትንቢት ክብደቱ፣ ስልጣኑ ፈጽሞ ከነዚህ ሰዎች ትንቢት ጋር ክብደትና ስልጣኑ አንድ አይነት አለመሆኑን ማወቅ ነው። እንዲህ አቅማችንን ስናውቅ በቃ በዚህች አቅም ልክማ ማን መናገር ያቅተዋል ብለን መናገር እንችላለን። መፍራትም አያስፈልግም፣ መዳፈርም አያስፈልግም። እንደ ኤርምያስ ነኝ ብለህ መዳፈርም አያስፈልግም። እንዳትፈራም ያደርግሃል፣ እንዳትዳፈርም ያደርግሃል። ሌላው መንፈስ ቅዱስ ለነቢዩ የእግዚአብሔርን መልእክት ግልጽ ለማድረግ ለማቀበል በእርሱ ላይ ይመጣ ነበር። ባልተብራሩ ትንቢቶች ላይ፣ ግልጽ ባልሆኑ ነገሮች ላይ መንፈስ ቅዱስ ልክ እንደ ፐርሰናል ኤጀንት ሆኖ ወይም ደግሞ ማንነት ስለሆነ መንፈስ ቅዱስ ለነቢዩ የእግዚአብሔርን መልእክት ግልጽ ለማድረግ ወይም ለማቀበል የትንቢቱን ሐሳብም ሊያብራራለት ሊሆን ይችላል፣ በነቢዩ ላይ ይመጣ ነበር። አንደኛ ሳሙኤል 10:6 እኔ የእግዚአብሔር መንፈስ በኃይል ይወርድብሃል፣ ከእነርሱም ጋር ትንቢት ትናገራለህ፣ እንደ ሌላ ሰውም ሆነ ትለወጣለህ። ሳኦል ንጉሡ ብንያማውያን ይህን ስም ይወዱታል። ያም ሳኦል ያኛውም በአዲስ ሳውል የምንለው ሁለቱም ብንያማዊ ናቸው። እንደ ሌላ ሰውም ሆነ ትለወጣለህ። እነዚህም ምልክቶች በደረሱ ጊዜ እግዚአብሔር ከአንተ ጋር ነውና እጅ የምታገኙ ሁሉ አድርግ እያለ ወዘተ ይለዋል። ስለዚህ ትንሽ ሲቆይ ይህ ሰው እየሄደ እያለ ቁጥር 9 ከሳሙኤልም ዘንድ ለመሄድ ፊቱን በመለሰ ጊዜ እግዚአብሔር ሌላ ልብ ለወጠለት። በዚያን ቀን እነዚያ ምልክቶች ሁሉ ደረሱለት። ወደዚያም ኮረብታ በደረሰ ጊዜ ነው የነቢያት ጉባኤ ያገኙት። የእግዚአብሔር መንፈስ በኃይል ወረደበት፣ በመካከላቸው ትንቢት ተናገረ ይላል። እና ትንቢት ሲያናገራቸው አንዳንዶች በእርግጥ ለምንድን ይመስላችኋል እዚህ ጋር ሳኦል ትንቢት ተናግሯል፣ ትንቢቱ ግን አልተጻፈም። ትንቢት ተናግሯል፣ ትንቢቱ ግን አልተጻፈም። በአዲስ ኪዳንም አንዳንድ እንደዚህ የሆኑ ሰዎች አሉ። ዋናው ነገር ይሄ ሰውዬ የተፈለገበት ነገር ነብይነት ሳይሆን ንጉስነት ነው። ለሰውየው የንግስና እውቅና መስጠት ነው እንጂ ሌላ ነገር የለውም። ለዚህ እንደ ነብይ አድርገን ቆጥረ ነው መልእክቱን ማንጽፍለትም ወይም የተናገረው ነገር መጻፍ አላስፈለገው። ይሁንና መንፈስ ይመጣባቸዋል፣ ትንቢት ይናገራሉ። እኛ ግን ጥቅሶችን ጨምር ነህምያ ምዕራፍ 9 ቁጥር 30 ሌላም ቦታ አታጡም። መንፈስ ወረደ፣ መንፈስ መጣበት። ምናልባት ዘካርያስ 7 ቁጥር 12 የሰራዊትም ጌታ እግዚአብሔር በቀደሙት ነቢያት እጅ በመንፈሱ የላከውን ሕጉንና ቃሉን እንዳይሰሙ ልባቸውን እንዳልማዝ አጠነከሩ ይላል። ቁጥር 12 እግዚአብሔር ለነቢያቱ ትንቢትን የሰጣቸው በመንፈስ ቅዱስ በኩል እንደሆነ ይናገራቸዋል።
እንዲህ ያልን ብዙ ጥቅሶች አሉ። ይበቃል። ሌላው ከእግዚአብሔር ጋር እነዚህ ነቢያት ማለት ነው የብሉይ ኪዳን ነቢያት ከእግዚአብሔር ጋር ከሌላው የተለየ ወይም ከመደበኛው የእስራኤል ሕዝብ ያ ነቢይ ከእግዚአብሔር ጋር ወይም ከእስራኤል አምላክ ያህዌ ጋር የተለየ ህብረት ያደርግ ነበር። በጸሎት ሊሆን ይችላል፣ እግዚአብሔርን በመከተል እግዚአብሔርን በመስማት ያ የብሉይ ኪዳን ነቢይ ከሌላው የእስራኤል ሕዝብ ዘንድ እያንዳንዱ እስራኤላዊ በራሱ ነገር ተሰማርቶ ሳለ እነዚህ ነቢያቶች ግን ከእግዚአብሔር ወይም በእነሱ ቋንቋ ከያህዌ ጋር ልዩ ህብረት ያደርጉ ነበር፣ ነቢያቶች ማለት ነው። ከዚህ የተነሳ እግዚአብሔር ምክርን ይሰማሉ፣ የእግዚአብሔርን ምክር ማቀበል ይችሉ ነበረ። ኤርምያስ 23 ቁጥር 18ን እናነበው። አጻጻፉ በእርግጥ ግልጽ ላይሆን ይችላል፣ ግን አወራዋለሁ፣ ችግር የለውም። ቁጥር 16ን እናነበው፣ ከቁጥር 16 እንዲገባን ማለት ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ትንቢት የሚናገሩላችሁን ኤርምያስ ነው የሚለው። ኤርምያስ ነቢይ ሆኖ በሚያገለግልበት ዘመን መዓት ሐሰተኞች ነቢያት የኤርምያስን አገልግሎት ለመገዳደር ተነሱ። እግዚአብሔር እንዲህ ይላል የሚሉ ግን ለሆድ ያደሩ ሰዎች ነበሩ። ኤርምያስ እንዲህ አለ፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ትንቢት የሚናገሩላችሁን የነቢያትን ቃል አትስሙ፣ ከንቱነትን ያስተምሯችኋል። ከእግዚአብሔር አፍ ሳይሆን ከገዛ ልባቸው የወጣውን ራእይ ይናገራሉ። አሁን ስለ እነዛ ነቢያት ነው የሚናገረው። የፈጠራ ትንቢት ነው የሚነግሯቸው። እግዚአብሔር የተናገረውን ሳይሆን ከገዛ ልባቸው እያወጡ ነው የሚናገሩት። ለሚንቁኝ ሁልጊዜ እግዚአብሔር ሰላም ይሆንላችኋል ብሏል ይላሉ። ከእግዚአብሔር ሕጉ ውጭ ናቸው ያሉት። ግን እነዚህ ነቢያቶች ያው በልቶ ለማደር ያህል እነዛን ሰዎች ሲያሞግሱ ታያላቸው። በልቡ ምልከኝነት ለሚሄድ ሁሉ ክፉ ነገር አያገኛችሁም ይላሉ። ያው እንጀራ ነው፣ በልቶ ለማደር ነው። በግብዝነት በማስመሰል ያገለግሉ ነበር። ቁጥር 18 አሁን እቺ ቃል ምን ማለት ነች? ቃሉን ያይና ይሰማ ዘንድ በእግዚአብሔር ምክር የቆመ ማን ነውና? ዛት ሚስ ከነሱ መካከል ማለት ነው። ቃሉን ያይና የሙሴን ሕግ የሙሴን ትምህርቶች የብሉይ ኪዳን መጽሐፍቶችን ማለት ነው ያይና ይሰማ ዘንድ በእግዚአብሔር ምክር የቆመ ማን ነውና? ምን ማለት ነው? ኤርምያስ እኔ እውነተኛ እግዚአብሔር ነቢይ ነኝ፣ እኔ ነኝ እግዚአብሔር የላከኝ፣ የተናገርኩትም ያለሁት እኔ ነኝ፣ ስልጣን ያለውን ትንቢት የምናገረው እኔ ነኝ። የእነሱን አትስሙ። ቢኮዝ የእግዚአብሔርን ቃል ያየ ከነሱ መሃል ማን ነው? ኦኬ ኤርምያስ ስለ ራሱ የሆነ ነገር እየነገረን ነው። እኛ እውነተኞቹ ነቢያቶች ግን ምን እናያለን? የእግዚአብሔርን ቃል የምናይና ከእርሱ ጋር ልዩ ህብረት ያለንን በእግዚአብሔር ምክር የቆመ ማን ነው ከነሱ መሃል? ማለት እኛ እውነተኞቹ ነቢያት ግን የእግዚአብሔርን ቃልና የእግዚአብሔርን ምክር ጋር ተጣብቀን ያለን ሰዎች ነን። የብሉይ ኪዳኑ እውነተኛው ነቢይ ከሌሎቹ የሚለየው ከእግዚአብሔር ጋር ልዩ ግንኙነት ነበረው። ለእግዚአብሔር ቃል ትኩረት አለው፣ ለህጉ ስርዓት ትኩረት አለው። ህጉን የሙሴን ህግ ያስተምራል፣ በኋላ እንመጣበታለን። እንደነዛ ዝም ብሎ የልቡን የፈጠረውን የሚያወራ ሳይሆን የብሉይ ኪዳኑ ነቢይ ከእግዚአብሔር ቃልና ከእግዚአብሔር ምክር ጋር የተጣበቀ ነገር አለው። ለዚህ ነው ኤርምያስ ከኔ እነሱ ይለያሉ፣ አትስሟቸው። ለምን? የእግዚአብሔርን ቃል ይሰማ ዘንድ በእግዚአብሔር ምክር ቃሉን ያይና ይሰማ ዘንድ በእግዚአብሔር ምክር የቆመ ማን ነውና ከነሱ ማለት ባጭሩ እነሱ ከእግዚአብሔር ጋርና ከቃሉ ጋር ከምክሩ ጋር ምንም ግንኙነት የላቸውም። እኔ ኤርምያስና እኛ እውነተኞቹ ነቢያት ግን እነዚህን ነገሮች እናሟላለን። ከቃሉ ጋር ከእግዚአብሔር ምክር ጋር ከእግዚአብሔር ሐሳብ ጋር የተስማማን ሰዎች ነን። ልዩ የሆነ ጥብቅ ግንኙነት አለን። አሁን ስትገፉ ተመሳሳይ ነገር ታገኛላችሁ። ቁጥር 21 ሂዱ። ተመሳሳይ ሐሳብ ነው። እኔ ሳልካቸው እነዚህ ነቢያት ሮጡ። ልክ የእግዚአብሔርን ቃል ምክር የሚሰማው ኤርምያስ ስለ እነዚህ ሐሰተኞች ነቢያት የሚናገረውን ስሙ። እኔ ሳልካቸው እነዚህ ነቢያት ሮጡ፣ እኔም ሳልነግራቸው ትንቢትን ተናገሩ። ጥሩ። እውነተኛው ነቢይስ በምንድን የምንለካው? በምክሬ ግን ቢቆሙ ኖሮ ባጭሩ እንደ እኔ እንደ ኤርምያስ እንደ ሌሎችም እውነተኞች ነቢያቶች በምክሬ ቢቆሙ ኖሮ እንደማለት ነው። አጻጻፉ ይሄ ነው፣ ሐሳቡ ይሄ ነው። በምክሬ ግን ቢቆሙ ኖሮ ልክ እንደ ኤርምያስ ማለት ነው። ለሕዝቤ ቃሌን ባሰሙ ነበር፣ ልክ እንደ ኤርምያስ ማለት ነው። ከክፉ መንገዳቸውም ከስራቸውም ክፋት በመለሷቸው ነበር፣ ልክ እንደ ኤርምያስ ማለት ነው። ስለዚህ ኤርምያስ እነሱ ከኔ የሚለዩበት ነገር አለ። እነሱ በቃሌ የሉም፣ በምክሬ ውስጥ የሉም። ሐሳቤን ቃሌ ጋር የተጣበቁ ሰዎች አይደሉም።
እውነት እንደዛ አይነት ነቢያት ቢሆንማ ቃሉን በተናገሩ መልእክቱን በሰሙ ኖሮ እግዚአብሔር ያመጣውን ሐሳብ ለሕዝብ ባቀረቡ ኖሮ። ግን ምንድነው የሉም ሰዎች በእግዚአብሔር ስም ነው የሚናገሩት፣ ከእግዚአብሔር ጋር ግን ምንም ግንኙነት የላቸውም። ከቃሉ ጋር የተገናኙ ሰዎች አይደሉም። ስለዚህ የብሉይ ኪዳኑ ነቢይ ከሌሎቹ ከአስመሳይ ነቢያት ከመደበኛው እስራኤል ሕዝብ በተለየ ሁኔታ ከእግዚአብሔር ቃል ጋር ከእግዚአብሔር ምክር ጋር ህብረት ነበረው፣ ግንኙነት ነበረው። ለነቢያት እግዚአብሔር በብሉይ ኪዳን ለእውነተኞቹ ነቢያት የሆነ ነገር ሳይናገር ምንም ነገር አያደርግም ነበር። ማድረግ የሚፈልገው ነገር ሲኖር ለብሉይ ኪዳኑ ነቢይ በዘመኑ ላለው ይናገር ነበር። ያው ነቢይ ከኢየሩሳሌም አይጠፋም ተብሎ ተጽፏል። ለነቢያት ሳይገልጽ እግዚአብሔር ምንም ነገር አያደርግም። አሞጽ ምዕራፍ 3 ቁጥር 7 በተለይ ትልልቅ ነገሮች ሲሆኑ አገራዊ ጉዳይ ህዝብን የሚመለከት ቤተ መንግስቱን ቤተ ክህነቱን የሚመለከት ከበድ ያለ ነገር ሲሆን እግዚአብሔር ከማድረጉ በፊት ለነቢያቱ ሳይናገር ምንም አያደርግም ነበር። ምን ያሳያቸዋል? የነበራቸው ትልቅ ቦታ። ባጭሩ የብሉይ ኪዳን ነቢይ ምንድነው ብለናል? በእግዚአብሔርና በህዝቡ መካከል ላይ መካከለኛ ሆኖ ነው የህዝቡንም ሐሳብ የእግዚአብሔርንም ምክር ወደ ሰው የሚያመጣ የነበረው። በእውነት ጌታ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም። በእርግጠኝነት ነው ጌታ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም። ኦኬ፣ ይህንን ጥቅስ ይዘን አሁን እኛ ቤት ውስጥ ያለ ሰው በትንቢት ቢያገለግለን አንድ ወንድማችን እግዚአብሔር ለሱ ሳይነግረው ብዙ ነገር ሲያደርግ መከፋት የለበትም። ምን ነው እግዚአብሔርዬ እኔን ፕሮፌት አርገኸኛል፣ እኔን ምንድምትሉት ቀብተኸኛል ወዘተ፣ ይህን ነገር ሳላውቀው እንዴት እንደዚህ ሆነ ምናምን ስታንዳርድ አለው። በቃ መስፈሪያ በእኛና በብሉይ ኪዳን ነቢያት መካከል ስታንዳርዱ ይለያል። ኤንዌይስ አገራዊ ጉዳይ ሲሆን፣ ዋና ጉዳይ ሲሆን፣ ትልቅ ነገር ሲሆን፣ ቤተ መንግስቱን ቤተ ክህነቱን የሚመለከት ነገር ሲሆን እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም ነገር አያደርግም። ይነግራል። በዘመኑ ላለው ነቢይ ይነግራል። ነቢይ ቢጠፋ እንኳን ነቢይ ያስነሳል። ከብት እየጠበቀ ያለን ሰው ሄዶ አሞጽ ለሕዝቡ ሄደ እንዲነገራቸው ይላል። ኧረ ነቢይ አይደለሁም እያለ ነቢይ ነህ እየተባለ ሄዶ ይናገራል። ምስጢሩን እግዚአብሔር ለነቢያት ሳይናገር የሚያደርገው ነገር አልነበረም። እንደምታውቁት ሐዋሳ ነቢያት ተኮትኩቶ የሚያድጉባት ነች። እዚህ ያላችሁ ሰዎች ታውቃላችሁ። ግን ሐዋሳ ውስጥ የነበሩ ብጥብጦች በነበረ ሰዓት አንዱም ነቢይ ቀድሞ አላየም። ያ ሁሉ ከገጠር እስከ ሐዋሳ ከተማ ያለው ነቢይ ጫካ ውስጥ ሁሉ ሲሄድ እኔ የተወሰነ መንገድ በመኪና ሄድን። ከዛ በኋላ መኪና አይገባም፣ በእግር ነው ሄድን። የ4 ሰዓት መንገድ ለአገልግሎት ስንሄድ በምናልፍበት ቤት ሁሉ በደረሰን ቁጥር የሆነች የተጻፈች ነገር አለች። በትንቢት እናገለግላለን፣ የጸሎት ቀን የምን ቀን ተለጥፏል። ሁሉም ነቢይ ነው። ባጭሩ ያለፍንበት ሰፈር ሁሉም ሰው ነቢይ ነው። ማን ለማን እንደሚጸልይ አላውቅም። እነዛ ሁሉ ነቢያቶች የአገራቸው ልጅ ሲጨፋጨፍ ቀድሞ አይቶ እንዲህ አይነት ነገር ሊመጣ ነው ተጠንቀቁ ያለ የለም። ምኑ ነው ያለን ማለት ነው? እኛ ስሙና ጉራው አካኪ ዘራፉ መድረክ ላይ ሲሆን ማንም አይችለን ነቢያት። ከተማ ውስጥ የሚመጣ ጥፋት እንኳን አይተን ለማስጠንቀቅ ማንችል ነን። ግርግር በመፍጠር በጩኸት ግን ያው የታወቀናል። እኔ አላስታውስም ሐዋሳ ላይ ያ ግርግር ሲመጣ ሰው ሲተላለቅ ቀድሞ አይቶ አውቆ ሲጸልዩ ከተማው ላይ እንዲህ ነገር ሳይመጣ አይቀርም። ሌሎቹ ደግሞ በየሚዲያው አንድ ብንሰበስብም ከአቅም በላይ ስለሆነ ዲስክ ማጣበብ ነው እንጂ ያልሟረተ ማናል ያልሟረተ ነቢይ ይሄ ዓመት አደገኛ ዓመት ነው ሲሉን ያው ድሮ እንደነበረው ሆኖ ድሮም አደገኛ ነው እንደዛ ሆነ ያልፍ። ይሄን ዓመት መጋቢት ላይ ኢትዮጵያ በቃ ማለቋ ነው ይሉናል። መጋቢት እንኳን ማለቁን ሳናቅ ያልቃል። ያልሟረተ ማርተው አይሆንም። የሆነ ነገር ሲሆን ደግሞ ቀድሞ ሳይሟርቱ ይሆናል። ምንም ሳይሟርቱ የሆነ አደገኛ ነገር ይመጣል። እየሟረቱም ደግሞ ሳይመጣ ያልፋል። ሁሉም በየቤተ እምነቱ እንደዛው በቃ በአራት አቅጣጫ የሚመጣ ጠላት አለ። ኢትዮጵያ ተዘጋጅ ይሉና ዓመቱ ያልቃል። በአራቱም አቅጣጫ ምንም የለም። ሁሉም የሚሟርቱትም አይሆንም። ዝም ብለውም ደግሞ የሆነ ነገር ይሆናል። እንደዚህ ያለን ነው ያለ ነው። የብሉይ ኪዳን ነቢዩን በተመለከተ ግን እግዚአብሔር አንዳች ነገር ሊያደርግ ሲል ቀድሞ ይነግረዋል። ይሄ ማለት እግዚአብሔር በዚህ ዘመን የሆነ ነገር ሊመጣ ሲል ምልክት አይሰጥም ማለት አይደለም።
እንድንጸልይ ርዕስ አይሰጥም ማለት ነው። እዚህ ቤት ውስጥም ታውቃላችሁ የሚሰጡን ነገሮች ሲኖር እግዚአብሔር ያው እንዲህ አድርገን በጥበብ አድርገነው እንጸልያለን። ዝም ብላችሁ እስቲ ጸልዩ፣ እስቲ ለጠቅላይ ሚኒስትሩ ጸልዩ፣ እስቲ ለሀገሪቱ ጸልዩ ምናምን። የትግራይና የኢትዮጵያ ጦርነት ሳይነሳ በፊት ነው እዚህ ቤት የጸለይን። ያሳያል እግዚአብሔር ያመልክታል። ወንድሞችም ያመልክት ነበር። ጦርነቱ ሲቆም እናቅ ነበር። ከመቆሙ በፊት እናቅ ነበር። እንዴት እንደሚቆም ሁሉ እናቅ ነበር። ሰው በዛን ሰዓት ላይ ጦርነቱ ከትግራይ አገር ጋር ከትግራይ ጋር ይቆማል ብሎ ሰው ባላሰበ ሰዓት እኛ እንደሚቆም እናቅ ነበር። ይቆማል፣ ያው በጣም ባልታሰበ ሁኔታ በሰላም ይቆማል። በወቅቱ ያለውን ከዚህ በኋላ ያለውን ደግሞ ያሳየናል። አገሪቱ ወደዛ አይነት እልቂት ከመግባቷ በፊት በጌታ በኢየሱስ ደም የተነከሩ ወፎች ደም የተነከሩ ያን ጊዜ አውርቻለሁ። እጅግ በጣም ብዙ ወፎች ናቸው ደም ተነክረዋል። ደም ተነክረው ይበራሉ። ወዴት ነው የሚበሩ ትላለህ? ወደ ሰሜን። በቃ ያ ደም መፋሰስ እንዲፈጸም ማለት ጸልየናል። በቀስታም ቢሆን አውርቼ እግዚአብሔር ይናገራል፣ እሱ እናውቃለን። እኔ ግን ነብዩ አሞጽ ነኝ ዘካርያስ ነኝ ብሎ ቡራ ከረዩ ማለት አያዋጣም። ዛሬ ላይ ሆነ ነገር እግዚአብሔር አመልክቶ ነገ ላይ አመለክት መብቱ ነው። እግዚአብሔር ለባሮቹ ለነቢያት ሳይናገር ምንም አያደርግም ብሎ ድርቅ ማለት አያስፈልግም። ሉዓላዊ ነው፣ አዲስ ኪዳን ነው። እንደፈለገ ይስራ። ለጸሎት የሚሆን ርዕስ ይሰጠናል፣ እንጸልያለን። ምንም ሳይሰጠን ደግሞ የሆነ ነገር በጎም ደግም ከሆነም ክፉም ከሆነ እግዚአብሔር የተመሰገነ ነው። ብዙ ጭንቀቱ አያስፈልግም። ይህን ጠቅሶ ድርቅና አያስፈልግም ማለት ነው። እኔ ሐዋሳን ያነሳሁት ለሌላ ነገር አይደለም። ነቢይ ማዕስ ስላለ እንዴት አላዩም? ጂማ መጀመሪያም ነቢይ አልነበረም። ለዚህ የሆነ ቀውጤ ሲነሳ በተኛንበት ነው ቀውጤ መጣ። ቀድሞ የነገረንም ማንም የለም። እግዚአብሔር ይመስገን። ነቢዩም ከኛ እኩል ነው ደንግጦ የተነሳው ይዛን ቀን ላይ እግዚአብሔር የተመሰገነ ይሁን። ጂማ ችግር የለውም። እና እግዚአብሔር ለብሉይ ኪዳን ነቢይ ሳይናገር በዘመኑ ምንም ነገር አያደርግም ነበር። ለዚህ ነው የብሉይ ኪዳን ነቢይ እግዚአብሔር የሆነ ነገር ከማድረጉ በፊት ለኔ ማይናገረው ነገር ማይገልጠው ነገር የለም ብሎ ስለሚያስብ አንዳንድ ጊዜ ብሉይ ኪዳኑ ነቢይ አንዳንድ ትንንሽ ነገሮች ሲደረጉና እሱ ካላወቀ እንዴት እኔ ሳላውቅ ሆነ ብሎ ራሱ ይገረም ነበር። ኤልሳን ነው ኤልሳ ሁለተኛ ነገሥት 4 አንድ ነገር ሆነ። ቁጥር 27 ነው፣ ግን ከላይ ከፍ ብዬ ላነበው እኔ ደስ ስለሚለኝ ታሪኩን እናነበው። ቁጥር 8 አንድ ቀንም እንዲሆነ ኤልሳ ወደ ሱነም አለፈ። በዚያም ታላቅ ሴት ነበረች፣ እንጀራ ይበላ ዘንድ የግድ አለችው። በዚያም ባለፈ ቁጥር እንጀራ ሊበላ ወደዚያ ይገባ ነበር። ኤልያስ የሰራፕቷ እመቤት ጋር ነው የገባው። ሰራፕቷ አሕዛብ ነች። እሺ እሷም ኤልያስ በረሃብ ምክንያት ነው። ይሄ ግን ረሃብ ሳይሆን እንደው በደጃፏ ባለፈ ቁጥር መጠራው ሴትዮ ነች፣ ደግ ሴትዮ ነች። ደግሞ ይሄንን አይታችሁ ነቢይ ባለፈ ባገደመ ቁጥር ለማለት አይደለም። ሰውየው ኤልሳ መሆኑን ማወቅ አለባችሁ። እሺ ኤልሳ ነው፣ በቀለ አይደለም። ቁጥር 9 ለባሏም ይህ በእኛ ዘንድ ሁልጊዜ የሚያልፈው ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ። ትንሽ ቤት በሰገነቱ ላይ እንስራ፣ በዚያም አልጋ፣ ጠረጴዛ፣ ወንበር፣ መቅረዝ እናኑርለት፣ ወደኛም ሲመጣ ወደዚያ ይገባል አለችው። ባጭሩ ይሄ ሰው ሁሌ በዚህ ያልፋልና ቤታችን የመጣ ቢያርፍ፣ ድንገት ቤቱ ሩቅ ቢሆን አገሩ ሩቅ ቢሆን በዚህ አገር ባቋረጠ ቁጥር ከሚሄድ እዚህ ያረፈ ጠዋት ደግሞ ተነስቶ ቢሄድ አለች። አንድ ቀንም ወደዚያ በመጣ ጊዜ ወደ ቤቱ ገብቶ በዚያ አረፈ። ሎሌውንም ጊያዝን ይህችን ሱነማይት ጥራት አለው። ያ ቤቱ ገብቶ እንዲያርፍ ከባሏ ጋር ሆኖ አዘጋጅተውለት እዚህ ረፍ ባሉበት ሰዓት ጊያዝ ደግሞ አለ፣ እጅ የሚያስታጥበው ኤልሳን ማለት ነው። የኤልሳ አገልጋይ ነው፣ ደቀ መዝሙር ነው። እስቲ ሴትዮዋን ጥራት፣ እዚህ ግቡ ብላ ያሳረፈችን ሴትዮ ጥራት አለ። በጠራት ጊዜ በፊቱ ቆመች። እርሱም እነሆ ይህን ሁሉ ሐሳብ አሰብሽልኝ፣ አሁንስ ምን ላድርግልሽ? ለንጉሥ ወይስ ለሰራዊት አለቃ ልንገርልሽ በላት አለው። እርሷም እኔ በወገኔ መካከል ተቀምጫለሁ ብላ መለሰች። እርሱም እንግዲህ ምን እናድርግላት አለ። ጊያዝም ልጅ የላትም ባሏም ሸምግሏል ብሎ መለሰ። እርሱም ጥራት አለ። በጠራትም ጊዜ በደጃፉ ቆመች። እርሱም በሚመጣው ዓመት በዚህ ወራት ወንድ ልጅ ትታቀፊያለሽ አለ። እርሷም አይደለም ጌታዬ፣ የእግዚአብሔር ሰው ሆይ ባሪያህን እንዳትዋሻ ትለምንሃለሁ አለች። ባጭሩ እንደው የማይሆን ተስፋ እንዳይሆን ባክህ ልቤን እንዳሰቅለውና የማይሆን ነገር እንዳይሆን እንደማለት ነው። ሴቲቱም ጸነሰች። በዚያም ወራት በአዲሱ ዓመት ኤልሳ እንዳላት ወንድ ልጅ ወለደች። ዋው! ኤልሳ እንዳላት እንጂ መጋቢት ላይ ታገቢያለሽ ብሎ
9 መጋቢት እንደሚያልፍበት ነቢይ አይደለም ኤልሳ። ሕፃኑም አደገ። የሕፃናውን አደገ በማን ትንቢት መሰረት የተወለደ? በኤልሳ። አንድ ቀንም እህል አጫጆች ወዳሉበት ወደ አባቱ ወጣ። አባቱንም ራሴን አለው። እርሱም ሎሌውን ተሸክመ እንግዲህ ራሴን አለ። ወዲያው እንደዚህ ነገር ሰምታኔ በቃ ራሴን አለ፣ ገባ፣ ሞተ እንደሚባለው አይነት። ሐኪሞች ምን እንደሆነ ልትገምቱ እናንተ ትችላላችሁ። እኛ ስናወራ እንደዛ ራሴን አለ ገብቶ ሞተ ነው። ሐኪም ደግሞ ዲፋይን ያደርገዋል። እንግዲህ እንትን ይሆናል እንትን ብቻ ልጁ እንደዛ ሆነ። ተሸክመ ወደ እናቱ ወሰደው አለው። አባትየው ማለት ነው። አንስቶም ወደ እናቱ ወሰደው። በጉልበቷም ላይ እስከ ቀትር ድረስ ተቀመጠ፣ ሞተም። ወጣም በእግዚአብሔር ሰው አልጋ ላይ አጋደመችው። እዛ ያዘጋጀችው የኤልሳ አልጋ ላይ አጋደመችው። በሩንም ዘግታበት ወጣች። ባሏንም ጠርታ ወደ እግዚአብሔር ሰው በፍጥነት ደርሼ መለስ ዘንድ አንድ ሎሌና አንድ አህያ ላክልኝ አለችው። እርሱም መባቻ ወይ ሰንበት ያይደለ ዛሬ ለምን ትሄጂበታለሽ አለ። እርሷም ደህና ነው አለች። አህያውንም አስጭና ሎሌዋን ንዳ ሂድ፣ እኔ ሳላዛ አታዘገየኝ አለችው። ባሏ በታመመ ሰዓት እናቱ ጋር ወሰደው ነው ያለው። እናትየው እጅ ላይ ኩል ቀን ቆየ፣ እዛው እጇ ላይ ሞተ። አልጋው ላይ አጋደመችውና አህያ ላክልኝ ብላ ወደ ኤልሳ እንዲሁም ሄደች። ወደ እግዚአብሔርም ሰው ወደ ቀርሜሎስ ተራራ መጣች። የእግዚአብሔርም ሰው ከሩቅ ባያት ጊዜ ሎሌውን ግያዝን እነኋት ሱነማይቷ መጣች፣ ትቀበላት ዘንድ ሩጥና በደናሽ ነውን? ባልሽ ደና ነውን? ልጅሽስ ደና ነውን? በላት አለው። እርሷም ደና ነው አለች። ወደ ተራራውም ወደ እግዚአብሔር ሰው በመጣች ጊዜ እግሮቹን ጨበጠች። ግያዝም ሊያርቃት ቀረበ። ያው እንትን ነው እንግዲህ ቦዲጋርድ ምናምን እሱ ግያዝም ዘማኑ ፍቃድ እኮና እንደነ ሰዎች ድሮም ነበሩ። ግያዝም ሊያርቃት ቀረበ። የእግዚአብሔርም ሰው ነፍሱ አዝናለችና ተዋት፣ እግዚአብሔርም ያንን ከኔ ሰውሮታል አልነገረኝም አለ። የልጁን መሞት እግዚአብሔር ሰውሮታል ከኔም አልነገረኝም አለ። እርሷም በውኑ ከጌታዬ ልጅን ለመንኩ? መጀመሪያ ልጅ ይሰጠኝ ልጅ ይኑረኝ ብዬ እኔ ጠይቄያለሁ። አንተ አይደለ እንደ ልጅ ትወልጃለሽ ያልከኝ እንደማለት። እኔም አታታለኝ አላልኩምን? ያኔ ገና ተው እባክህ፣ ይሄ ነገር የማይሆን ከሆነ አትናገር፣ አታታለኝ አላልኩምን አለች። ግያዝንም ወገብን ታጠቅ፣ በትሬን በእጅ ይዘህ ሂድ፣ ሰውን ብታገኝ ሰላም አትበል፣ እርሱም ሰላም ቢል አትመልስለት፣ በትሬንም በሕፃኑ ፊት ላይ አኑር አለው። ግያዝም ቀደማቸው፣ በትሩንም በሕፃኑ ፊት ላይ አኖረው። ነገር ግን ድምፁ መስማት አልነበረም። ከዛ ኤልሳ ይመጣል። ኤልሳ ልጁ ላይ ተኛና ልጁ ይነሳል። ባጭሩ የፈለግነው ነገር የብሉይ ኪዳኑ ነቢይ ቅድም ያነበብነው ክፍል እግዚአብሔር ለነቢያቱ ሳይናገር ምንም የሚያደርገው ነገር አልነበረም። 27 መጨረሻ ላይ እግዚአብሔርም ያንን ከኔ ሰውሮታል አልነገረኝምም አለ። ኦኬ ኤልሳ ምንድን ኤክስፔክት የሚያደርገው? የልጁን መሞት ቀድሞ ማን ሴትዮዋ ሳትነግረው በፊት ማን እንዲነግረው ነው? እግዚአብሔር እንዲነግረው ነው የሚጠብቀው ማለት ነው። እግዚአብሔር ለነቢያቱ ሳይናገር ምንም አያደርግም። ግን ትንሹንም ትልቁንም ነገር አይደለም ማለት ነው። በጣም ወሳኝ የሆኑ አገራዊ ጉዳይ፣ የነገስታቱ ጉዳይ፣ የቤተ ክህነት ጉዳይ፣ ህዝብ ተኮር ጉዳይ፣ ምርኮን የሚመስል ጦርነት የሚመስል ነገር እንደዚህ ነገሮች ሲሆኑ እግዚአብሔር ለነቢያቱ ሳይናገር በብሉይ ኪዳን ፈጽሞ ምንም ነገር አያደርገው ነበር። ኤልሳ ገርሞታል የልጁን መሞት ባለማወቁ። እግዚአብሔር እንዴት ዝም አለኝ ሴትዮዋ መጣ እስክትነግረኝ አለ። መልእክቱን የሚያስተላልፉበት መንገድ፣ የብሉይ ኪዳን ነቢያት መልእክታቸውን የሚያስተላልፉባቸው መንገዶች፣ ትንቢታቸው እንዴት ነው የሚያቀርቡት፣ እንዴት ነው ትንቢታቸውን የሚናገሩበት መንገድ? አንደኛ በድምጽ በማሰማት አብዛኛውን ጊዜ በጩኸት ጌታ እግዚአብሔር እንዲህ ይላል በማለት መልእክት የሚያስተላልፉበት መንገድ የብሉይ ኪዳን ነቢያት በድምጽ በማሰማት ህዝቡ ፊት በመምጣት ወይ ገበያ ወይ ነገስታቱ ፊት ወይ ቤተ ክህነቱ ጋር መጥተው በድምጽ በማሰማት በአብዛኛው ጊዜ ጌታ እግዚአብሔር እንዲህ ይላል፣ ጌታ እግዚአብሔር እንዲህ ይላል፣ አንዳንዴ የሰራዊት ጌታ እግዚአብሔር እንዲህ ይላል የሚል ንግግሩ ደግሞ አንዳንድ ጊዜ ከትዕይንቶች ጋር ልክ ድራማቲክ የሚመስሉ ነገሮች በምልክትና በትዕይንቶች የተጨመረበት አይነት አነጋገር ይገልጹት ይናገሩት ነበር ማለት ነው። ምን ማለት እንደሆነ ለምሳሌ እንግዲህ ሲናገሩ በአብዛኛው ያው በጩኸት በድምጽ በመናገር ለህዝቡ የሰራዊት ጌታ እግዚአብሔር እንዲህ ይላል ወዘተ በማለት ጌታ እግዚአብሔር እንዲህ ይላል በማለት ምልክቶችን በማድረግ ትዕይንቶችን በመጨመር አንዳንድ ትዕይንቶች ቲያትሪካል የሚመስሉ
ትዕይንቶችን በማሳየት ትንቢቱን ያስተላልፉ ነበረ፣ መልእክቶቹን ያስተላልፉ ነበረ። ለምሳሌ አሂጃ እሱን እንየው። አንደኛ ነገሥት 11 ቁጥር 30 ላይ አሂጃ ልብሱን ለ12 ቦታ ቅድድድ ያደረገበት ቦታ ማለት ነው። ለንጉሱ ኢዮርብዓም ትንቢት እንዴት እንዳመጣ አንደኛ ነገሥት ምዕራፍ 11 ቁጥር 30 ከቁጥር 26 ልጀምር። ከሳሪራ ሀገር የሆነ የሶሎሞን ባሪያ የኤፍሬማዊ ናባጥ ልጅ ኢዮርብዓም በንጉሱ ላይ አመፀ። እናቱም ጽሯ የተባለች ባልቴት ሴት ነበረች። በንጉሱም ያመፀበት ምክንያት ይህ ነው። ሶሎሞን ሜሎን ሰራ፣ የአባቱንም የዳዊት ከተማ ሰባራውን ጠገነ። ኢዮርብዓምም ጽኑ ኃያል ሰው ነበረ። ሶሎሞንም ጎልማሳው በሥራ የተመሰገነ መሆኑን ባየ ጊዜ በዮሴፍ ነገድ ሥራ ሁሉ ላይ ሾመው። በዚያን ጊዜ ኢዮርብዓም ከኢየሩሳሌም በወጣ ጊዜ ሴሎናዊው ነቢዩ አኪያ በመንገድ ላይ ተገናኘው። አኪያም አዲስ ልብስ ለብሶ ነበር። ሆነ